አንተን ሲታርክ ልከል ይችላል ተረጋጋጂ እኔ ተረጋጋያችሁ አትራስ ነው ይጠይቁ ተረጋጋ ይልቅ ለዚህ ውሻ ሁለት ምርጫ አለስተ ትሰማኛለህ አንተን እዚህ ሲጥ ማድረግ አያቅተኝም የማልገልህ ምክንያት ስላለኝ ነው ልክ እንደ ኮማንደሩ የሰራውን ወንጀል እዚህ ይናዘዛል እሱን እንኳን መቼም እንዳታስበው ከፈለጋችሁ እዚሁ ጨርሱ አንተንማ ምንም አላረገ በነገራችን ላይ አንተን ስከታተል ነበር የት እንደምትኖር ከማን ጋር እንደምትኖር ምን ነው የምትቀባጥረው እንደ እናትም እንደ አባትም አድርጋ ያሳደጋት ልጅ በጣም ታምራለች እናንተ እርኩሶች ልጄን የሆነ ነገር ታረጓትና ማትወጡት አዘቅጡት ነው የምትሉት እሱ እንግዲህ በአንተ የሚወሰን ይሆናል ምንድነው እውነቴን ነው የምልህ ሲምባ ልጄን የሆነ ነገር ታረጋትና ጉሮሮውን ነው የምበጥስልህ መቼም አለቃ ኮማንደር ቤተሰቤ ላይ ጋዝ አርከፍክፎ ሊገላቸው እንደነበር ሳትሰማ አልቀረም እናንተ በዚህ ልክ ጨካኝ ከሆናችሁ እኔ እየተሳደድኩ ያለው ሰውዬ እንዴት ጨካኝ አልሆንም ንገረኝ እስቲ ልጄን ልቀቃት ብያለሁ ነው ኢንስፔክተሩን በደንብ አድርገን እናጽዳና ቃል ይስጥ እጅህን አታገኛት እባክህ እሺ በቃ እኔ አንተ ማሳደድ አቆማለሁ በአንድ ልጅ አትምጣብኝ ሲምባ እባክህ ትሰማኛለህ የኔም ልጅ አብሮ ሲሰቃይ ነበር እናንተ ልጆቻችሁን እንደ ልብ በምቾት ታኖራላችሁ የኛ ልጆች ግን ባልሰራነው ስራ ሲሳደዱ ይኖራሉ ትሰማኛለህ ይልቅ የማይሆን ነገር ተናግረህ እዚች ምስኪን ልጅ ላይ የማይሆን ውሳኔ እንደወስን አታድርገኝ ሰውዬ ከአንድ ልጅ የሚበልጥ ነገር አለ እንዴ ሰማኛለህ ይኸውልህ መናገር ብትጀምር ይሻላል እሺ ስሜ ዳዊት ይባላል ኢንስፔክተር ዳዊት እባላለሁ ሸጠው የተባለ እስረኛ የሱ ገዳይ ነው የኮማንደሩ ልጅ ፍቅረኛ የነበረው የሸጠቡ ገዳይ ነው ሸጠቡን የገደለው ሲንባ ሳይሆን በኮማንደሩ ትዕዛዝ ሸጠቡን የገደሉት እስር ቤት እያለ በገመድ አርግ ይገደሉት ግን ግድያው በሲንባ ተሳበረ እሱን ለወራት ገዳይ አድርገን ስናሳድደው ነበር ሲንባ ምጥቶ ሸጠቡን የገደሉት ተሰማ ለሌኩን ሲል በሽጉጥ መመታቱና አካሉን በመቁሰሉ አንዳችም ጸጸት አላደረበትም በደረሰበት ስቃይና ህመም ውስጥ ሆኖ እንኳን ያደረገው ነገር ትክክለኛ መሆኑን በማመን ህይወቱንና ደህንነቱን ሁሉን ነገር ላደረገለት ለጓደኛው ለሌኩን ሲል አደጋ ላይ መጣሉ አልቆጨውም የአምራን የሰርግ ዝግጅት በለቅሶ ከተበታተነ በኋላና የደረሰባቸው መረር ሐዘን ቤተሰቡን ከወረረ በኋላ ሁኔታዎቹ ሙሉ በሙሉ ተለወጡ ሌኩን በተፈጠረው ነገር በመደናገጥ ለጊዜው ዝምታን ቢመርጥም በውስጡ ግን የሚንቀለቀለው የቁጭት እሳት ሌላ መልክ ይዟል በሽጉጥ ተመቶ የነበረው ተሰማ ሌኩንን ለማዳንና በቤተሰባቸው ላይ የሚደርሰውን ግፍ ለማስቆም ብሎ የከፈለው መስዋዕትነት አንዳችም ጸጸት አልነበረውም ነገር ግን ጉዳዩ ከግል ቁስል አልፎ የህልውና ትግል ሆኗል ይህ ሁሉ ሲፈጠር ተደብቆ የነበረው ሲምባ ዝም ብሎ መቀመጥ ስላልቻለ ከነተፈራና ከግብረ አበሮቻቸው ጋር ፊት ለፊት ለመጋፈጥ ባደረገው ስልታዊ እንቅስቃሴ የጠላቶቹን አቅጣጫ አንድ በአንድ መቆጣጠር ጀምሯል ሲምባና ናሆም ኢንስፔክተሩ ከተናዘዘላቸው ሚስጥራዊ መረጃዎችና ማስረጃዎች በመነሳት የተፈራን ስልጣንና ዝና በአንድ ጊዜ ለማንከባለል የሚያስችላቸውን እቅድ ለማውጣት ያስባሉ ምክንያቱም ተፈራ የተፈራና የተከበረ ተብሎ የሚታወቀው ባለው ገንዘብ በጉልበትና ከፖሊሶች ጋር ባለው የጥቅም ትስስር ላይ ተመስርቶ ስለነበር ተፈራን በቀጥታ በጉልበታቸው ብቻ መዋጋት በቂ ስላልሆነ አግተው የያዙትን ፖሊስ በመጠቀም ተፈራን ሊጥሉ የሚችሉትን መረጃና ማስረጃዎች ይሰበስባሉ በመቀጠልም የተፈራን የኃይል ምሰሶዎች አንድ በአንድ መነቅነቅ ይጀምራሉ ጫጫታ በሌለበትና ስልታዊ በሆነ መንገድ የተፈራን ስልጣን አውዳሚ የሚሆነውን ወጥመድ ዘርግተዋል ሲምባና ናሆም የመጀመሪያ እርምጃቸው የተፈራን የህግ ሽፋን መግፈፍ ነበር ከኢንስፔክተሩ የተቀዳውን የድምጽና የቪዲዮ ማስረጃ የሰነድ ማስረጃዎች እና የተፈራን ወንጀል ድርጊቶች ዝርዝር በሙስና ላልተዘፈቁ ከፍተኛ የፍትህ ኃላፊዎች በድብቅ እንዲደርስ ያደርጋሉ በዚህ ጊዜ ተፈራ በአንድ ጀንበር ዙሪያው ባዶ ሆነበት ስልጣኑ ያስፈራራበት የነበረው ጉልበቱና አጋሮቹ እንደ ጉንበነኑ በግዙፉ ቤት ውስጥ ጥቂት ታማኞቹ ብቻ ቀርተው ሲመለከት በህይወቱ ለመጀመሪያ ጊዜ
የፍርሃት ላብ አጠመቀው። በዚህ የጭንቀት ሰዓት የተፈራ ስልክ ድንገት ይጠራል። ተፈራ በድንጋጤ ስልኩን ሲያነሳው በሌላኛው ጫፍ የሲምባ ኮስተር ያለና ቁርጠኛ ድምጽ ነበር። ሲምባም ተፈራ፣ የገነባኸው የግፍ ግንብ ፈርሷል። አሁን እኔ እናንተ ብቻ ነን የቀረነው። ቤተሰቤ ላይ ለፈጸምከው ግፍና በደል እንዲሁም ላፈሰስከው እንባ ሂሳብ የምታወራረድበት ሰዓት አሁን ነው ብሎ ይለዋል። በህይወት ዘመኑ ማንም ቀና ብሎ አይቶትም ሆነ እንደዚህ ተናግሮት የማያውቀው ተፈራ የሲምባ ቃላት እንደ መብረቅ መታው። በቆመበት ደርቆ ቀረ። ስሙ ሲነሳ የሚርበደበድ ህዝብ የነበረው ተፈራ ዛሬ በገዛ ቤቱ በሲምባ ቆራጥ ንግግር እንደ ሐውልት ተቸክሎ ቀረ። ይህ ሁሉ የሆነው ተሰማ በጥይት ተመቶ ሆስፒታል ከገባ በኋላ ነበር። አባቷን ከስንት ፍለጋና ልፋት በኋላ ያገኘችው ኑሐሚን አባቷ እንደዛ የሆስፒታል አልጋ ላይ ተዘረሮ ስታየው በዝናሽ እቅፍ ውስጥ ሆና እየተንሰቀሰቀች ነበር። ነገሩን ለማጣራት እየሞከረ የነበረው ናሆምም ወደ ላይኩን ዞር ይልና እኔ ምልህ አባዬ ሰዎቹን አይታቸዋል እንዴ ብሎ ይለዋል። ላይኩንም አይ አላየዋቸውም፣ ግን የተፈራ ወይም ደግሞ የኮማንደሩ ሰዎች እንደሆኑ ግልጽ ነው። ተሰማ ዘሎ እኔን ባያድነኝ ኖሮ እኮ ጥይቱ የተተኮሰው በግልጽ ለኔ ነበር ብሎ ይለዋል። ናሆምም በቃ አባዬ እኔ አንዳንድ ነገሮችን ለማጣራት ልሂድ፣ አንተ እዚህ ቆይ ብሎ ይለውና ይወጣል። በቀጥታም ወደ ቤት ይሄድና ለሲምባ ተሰማ እንደተረፈ የሕክምና ክትትል እየተደረገለት እንደሆነ ይነግረዋል። ጉዳዩ ጨንቆት ነገር ግን ከቤት መውጣት ያልቻለው ሲምባ ይህን ሲሰማ ተንፈስ ሲልና የሆነ ነገር ይሆናል ብዬ ፈርቼ ነበር። በነገራችን ላይ ፋንቱ ደውላልኝ ነበር። ኮማንደሩ ከቤት እንደወጣ ሳይመለስ ቀናቶች እየተቆጠሩ እንደሆነ ነግራኛለች ብሎ ይለዋል። ናሆምም እኔም ስመጣ እግረ መንገዴን ወደ ፖሊስ ጣቢያ አካባቢ ሄጄ ስፈልገው ነበር፣ ነገር ግን እዛም የለም፣ ስራውን ሰርቶ እንደተሰወረ ግልጽ ነው ብሎ ይለዋል። ብልህና አስተዋይ የሆነው ሲምባ ግን ኮማንደሩን ብቻ መጠርጠራችን ልክ አይመስለኝም፣ ምናልባትም እኮ ኮማንደሩ የጠፋው የተፈራ እጅ ላይ ላለመውደቅ ሊሆን ይችላል ብሎ ይለዋል። በዚህ ጊዜ ናሆም ከነበረበት ሐሳብ መለስ ሲልና ስለዚህ አቶ ተሰማ ላይ የተኮሰው ተፈራ ሊሆን ይችላል ነው የምትለኝ ብሎ ይለዋል። ሲምባም መጠርጠሩ አይከፋም፣ እንደውም ከዚህ በኋላ ማንንም መፍራት አያስፈልግም፣ እውነቴን ነው የምልህ፣ ሁሉንም እጋፈጣቸዋለሁ፣ መደበቅ አያስፈልግም ብሎ ሲል ናሆም ሲምባን ለማረጋጋት እየሞከረ ብዙ ስሜታዊ አትሁን ሲምባ፣ ምክንያቱም ተፈራ ማለት በከተማው ውስጥ የተፈራና አደገኛ ሰው ነው ብሎ ይለዋል። ሲምባም በውስጡ የተፈጠረበት ቁጭትና ብስጭት እየገፋፋው ቆይ ከዚህ በላይ ምን ሊመጣብን ይችላል ብሎ ይለዋል። ናሆምም ይገባኛል ሲምባ፣ አንተ ውስጥ ያለው ብስጭትና ንዴት እኔ ውስጥም አለ፣ ነገር ግን እነዚህን ሰዎች መጋፈጥም ሆነ መጣል የምንችለው ስልታዊ ስንሆን እንጂ በችኮላና በመጣደፍ ምንም ነገር ማድረግ አንችልም ብሎ ይለዋል። በቤተሰቦቿ ዙሪያ እየተፈጠረ ያለው ነገር እጅግ ያስጨነቃትና ያስፈራት ዝናሽ ላይኩን እነዛ ሰዎች ሰነዱን እስከሚያገኙ ድረስ ቤተሰባችንን መጉዳት አያቆሙ፣ እኔ ደግሞ አይኔ እያየ ቤተሰቦቼን አንድ ባንድ ማጣት አልፈልግም፣ ስለዚህ ሰነዱን ስጣቸውና ይተውን ብላ ትለዋለች። ላይኩን ጓደኛውን ተሰማን ያለበትን ሁኔታ አይቶ ትንሽ ለመረጋጋት በተቀመጠበት ሰዓት ዝናሽ እንዲህ ማለቷ ያስገርመውና ምን እያልሽ ነው ዝኑ? እንዴት ነው ያንን ሰነድ ለነዛ ሰዎች አሳልፈ የምሰጠው ብሎ ይላታል። በፍርሃትና በጭንቀት የተወረረችው ዝናሽም ላይኩን አይታየህም እንዴ ዛሬ ፈጣሪ ባያድናችሁ እኮ ወይ አንተ ወይ ተሰማ ሞታችሁ ነበር ብላ ትሏለች። ላይኩንም በውስጡ የሚንቀለቀለውን ብስጭትና ቁጭት ለመቋቋም እየሞከረ እስከ መጨረሻው ድረስ ሄጄም ቢሆን እፋለማቸዋለሁ እንጂ ከዚህ ሁሉ ነገር በኋላ በፍጹም ያንን ሰነድ አሳልፌ አልሰጣቸውም ብሎ ይላታል። ዝናሽም ቁጣ በተሞላበት ንግግር እና እስከዛ ሁላችንም እንሙት ብላ ትለዋለች። ላይኩንም ለምንድነው እንደዚህ ያልሽ ተስፋም ታስቆርጭኝ ዝኑ ብሎ ይላታል። ዝናሽም ላይኩን እነዚህ ሰዎች እኮ ከኛ አቅም በላይ ናቸው ብላ ትለዋለች። ላይኩንም የጊዜ ጉዳይ ይሆናል እንጂ የትኛውም አቅምና ጉልበት ከህግ በላይ አይሆንም፣ ሁሉም ፍርዱን ማግኘቱ ደግሞ አይቀርም። ለማንኛውም ብዙ አትጨነቂ፣ ከዚህ በኋላ ራሴንም ሆነ ቤተሰቤን መጠበቅ አያቅተኝም፣ ተሰማን ከነቃይቼው ልምጣ ብሎ ተነስቶ ይወጣል። ላይኩንና ሲምባ ቤተሰባቸው ላይ የተጋረጠውን አደጋና የተፈራን ማስፈራሪያ ለማስቆም ቆርጠው ተነስተዋል። ሲምባ ፍርሃቱንና መደባበቁን አቁሞ ተፈራን መከታተል ጀምሯል። ሲምባ ተፈራን በመከታተል ላይ ሳለ ድንገት ያልጠበቀው ነገር ይመለከታል። ሲምባ ታስሮበት የነበረው ጣቢያ የሚሰራው ኢንስፔክተር ዳዊት በድብቅ ከተፈራ ጋር ተገናኝቶ ሲያወራ ይመለከተዋል። ያየውን ነገር ማመን የከበደው ሲምባ ምናልባት ወደ ኮማንደሩ ይመራኛል ብሎ በማሰብ ኢንስፔክተር ዳዊትን ለመከታተል ይወስናል። ከአለቃው ተፈራ ሲምባን አንጠልጥሎ እንዲያመጣለት ትዕዛዝ የተሰጠው ኢንስፔክተር ዳዊት ሲምባን ለመያዝ በማፈላለግ ላይ ሳለ እሱን ሲከተለው የነበረው ሲምባ ባላሰበውና ባልጠበቀው መንገድ ድንገት ከፊት ለፊቱ ይጋረጣል። በሁኔታው የተደናገጠው ኢንስፔክተር ዳዊት ሲምባ ብሎ መሳሪያ ለማውጣት ሲደናበር ንዴትና ቁጭት የገነባው ሲምባ ፈጠን ብሎ ኢንስፔክተሩን ያጠቃውና ራሱን እንዲስት ያደርገዋል። ሲምባ ወዲያውኑ ስልኩን አውጥቶ ወደ ናሆም ይደውልና አፋፍሶ ይወስዱታል። ኢንስፔክተሩም ሲነቃ ራሱን ባዶ ክፍል ውስጥ ከወንበር ጋር ጥፍንቅ ተደርጎ ታስሮ ያገኘዋል። ሲምባና ናሆም እየተፈራረቁ ዋጋውን እየሰጡት
የሚያውቀውን መረጃ ሙሉ በሙሉ ያወጣጡታል። በዚህ መሃል የኢንስፔክተሩ ስልክ ይጠራል። ሲምባም ስልኩን አንስተው ማንነቱን ለማወቅ ድምጻቸውን አጥፍተው ሲያዳምጡ ተሰማን ለመጨረስ ሆስፒታል ድረስ የተላከው የተፈራ ተቀጣሪና የኢንስፔክተሩ የሥራ ባልደረባ ነበር። ሁኔታው እንዳልተመቸው ተናግሮ ምቹ ሁኔታ ሲያገኝ ትዕዛዙን እንደሚፈጽም ነግሮት ስልኩን ይዘጋዋል። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ ያጋሩ። በቀጣይ ክፍል እስክንገናኝ እስከዛው ሰላም ቆዩ።